ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ እየተካሄደ ያለው ልዩ ኦፕሬሽን ዛሬ 3ኛ ቀኑ ላይ ይገኛል። ዘመቻ አርበኛ አደም አሊ አባናዶ ዘመቻ በድል ታጅቦ እየቀጠለ እንዳለ ነው በመናገኛቸው መረጃዎች ለማረጋገጥ የተቻለው። ሰሜን ወሎ ዞን ላሊበላ ከተማ፣ ጋሸና ከተማ እና ወልዲያም ከፍተኛ ትንቅንቅ እየተደረገ ነው። ሌሎች ቀጠናዎችም በፋኖ ኃይሎች ቁጥጥር ስር መግባታቸው ተገልጿል። ደቡብ ወሎ ዞን ኩታበር፣ ቦሩ ስላሴ፣ ጉጉፍቱ፣ ኮሬብ፣ ደብረዘይት፣ አማራ ሳይንት፣ ጓሜዳ በፋኖች እጅ የገቡ ሲሆን ሌሎች ቀጠናዎችም እንደዚሁ ትንቅንቅ እየተደረገባቸው እንዳለ ነው ያገኘነው መረጃ የሚያመለክተው። በወልዲያ ከተማ ዙሪያ ጀነቶ በር፣ ጥቁር ውሃና መቻሬ በሚባሉ የከተማው አካባቢዎች ጠዋት ጀምሮ እስከ 6 ሰዓት ድረስ የተኩስ ልውውጥ ያለ ሲሆን የአገዛዙ ኃይል ሄሊኮፕተሮችንና የጦር ጀቶችን በመጠቀም ከፋኖ ኃይሎች ጋር ያለውን ውጊያ ለመቋቋም ጥረት እያደረገ እንዳለ ነው የተመለከተው። የወልዲያ ከተማ ከንቲባ መልእክት አስተላልፈዋል። ከተማው ሰላም ነው ሲሉ ነው በማህበራዊ ሚዲያ ላይ በተላለፈ መልእክታቸው ያሳወቁት። በአማራ ክልል እየተካሄደው ያለው የህልውና ተጋድሎ በዋናነትም በወሎ ተጠናክሮ ቀጥሏል። የዛሬውን የ3ኛ ቀን የዘመቻ አርበኛ አደም አሊ አባናዶን ድል በተመለከተ የዘውትር ተሳታፊያችን መረጃዎችን ሰብስቧል። ከሱ ጋር ቆይታ አድርጋለሁ። ወደ አንተ መጣለሁ። ዛሬ 3ኛ ቀኑ ላይ ነው ያለነው። ምንድነው ዛሬ ላይ አዳዲስ መረጃዎች? መሳይ አሁን እኮ ከላይ ነው መረጃዎች እየመጡ ያሉት። በጣም ያልተጠበቀ ያልተገመተ አጠቃላይ ዘርፉ በጣም የሰፋ ማጥቃት ነው የሰነዘሩት። እንግዲህ ከዚህ በፊት የኢታማጆር ሹም ብርሃኑ ጁላ እንደተናገረው ገጥመን የለም እንዴ መሳሪያ አንመርጥላችሁም በዘራችሁም አይድረስ ብሎ ሲፎክር የነበረ ሰው እንግዲህ የአማራ ህዝብ ደግሞ ባካችሁ አትግደሉም ብሎ ለበርካታ ጊዜ ጥያቄ አቅርቦ ይሄ ነገር እንደሚመጣ መንግስት አልገመተም ነበር። ነገር ግን የአማራ ሰው ሲተርት በቆረጥከው ዱላ ከተመታህ በመረጥከው ዳኛ ከተረታ እንግዲህ መቼስ ምን ሊባል ይችላል? በሰሜን ወሎ ያየነው ነገር መንግስት በወደደውና በፈለገው በቆረጠው ዱላ ነው የተመታው፣ በመረጠው ዳኛ ነው የተረታው። እንግዲህ መሳሪያ ነው እድሜ ሊያረዝመው ይችላል ብሎ በመሳሪያ ትግል ብቻ የአማራን ህዝብ አንበርክኬ አፈር ከድሜ አግጬ አንገቱን ደፍቶ ለዘመናት እንዲኖር አድርገዋለሁ ብሎ የነበረው በ3 ቀናት ውጊያ በጣም ከባድ የተባለው 803ኛ ኮር አልቻለም። ሰሜን ወሎን እኮ ሙሉ በሙሉ ለቋልኝ። አሁን እንደሚባለው የወልዲያ ከተማ ከንቲባ ሰላም ነው ያለው። ገና ከጧቱ 4 ሰዓት እኮ ወልዲያ ከተማ ላይ ገብተው መቻሬ ሜዳ በጥቁር ውሃ ምናምን በተደረገው ውጊያ ተሸንፈው ከወልዲያ ወደ ደሴ መሸሸት አቅቷቸው ባህራ አድርገው ወደ ኮምቦልቻ ለማምለጥ ነው ሙከራ ያደረጉት። ምክንያቱም እንግዲህ ከወልዲያ ደሴ ባሉት መንገዶች መካከል ላይ መርሳ፣ ኡርጌሳ፣ ሀይቅ፣ ውጫሌ፣ ይስማ ንጉስ የሚባሉ ከተሞች አሉ። በእነዚህ ከተሞች ላይ ፋኖ ወልዲያን ከመያዙ በፊት በመሃል ላይ እነዚህን 5 ከተሞች በቁጥጥሩ ስር ካስገባ በኋላ ወልዲያን ከተማ ማጥቃት ሲጀምር ወደ ደሴ እንኳን መሸሸት አልቻሉ። ባህራ በኩል አድርገው በአፋር አድርገው ኮምቦልቻ ከተማ ነው ለመግባት ሙከራ ያደረጉት። ነገር ግን የፋኖ ኃይሎች በተለያየ አቅጣጫ እየወጓቸውና እየተበተነ ነው የሚገኘው። እንግዲህ 12ኛ ክፍለ ጦርና 61ኛ ክፍለ ጦር ሙሉ በሙሉ ተደምስሷል ማለት ይቻላል። እንግዲህ ተቆርጦ የቀረ በግሸን ተራራዎች አካባቢ 3 ሻለቃ ጦር ብቻ ነው በሰሜን ወሎ እንቅስቃሴ ሲያደርግ የነበረው። ነገር ግን 3ኛ ኮር በመመታቱ ምክንያት እነዚህ ኃይሎች ተቆርጠው በመቅረታቸውና ራሳቸውን ተከላክለው ማዳን ስለማይችሉ የአካባቢውን የሀገር ሽማግሌዎች እባካችሁ እኛ ወደ የትም ቦታ እንሄድም እናንተም ጋር መሳሪያ አንተኩስም እና እባካችሁ በሀገር ሽማግሌዎች አማካኝነት ተውን እና እጅንስና ምህረት አድርጉልን መሳሪያዎቻችንንም እናስረክባለን በማለት ምሽጋቸው ላይ ተደብቀው ለሀገር ሽማግሌዎችን መርጠው ወደ ፋኖ ኃይሎች መልእክት ልከዋል። የፋኖ ኃይሎችም እንግዲህ ምህረት የጠየቀ መሳሪያ ያስረከበ የመንግስት ምሬ ወዳቸው በዛሬው ዕለት እንደተናገረውና ለሰራዊቱ መግለጫ እንደሰጠው ከሆነ ስርዓት እንዲከበርና እጅ የሚሰጥ የመከላከያ ሰራዊት እንደማንኛውም ኢትዮጵያ ዜጋ ተቆጥሮ በእንክብካቤ እንዲደረግለትና በአግባቡ እንዲያዝ ባለው መሰረትና የተቆጣጠሮቸው ከተሞች የራሳችሁ ከተሞች ናቸው። በስርዓቱ ጭካኔ አማካኝነት የተበራችሁበትን ከተማ በደማችሁ ባጥንታችሁ በላባችሁ የተቆጣጠራችሁትን ከተማ እንዳታወድሙ በአግባቡ የመንግስት ተቋማትን ባንኮችን እንዲሁም ራሱን የመከላከያ ሰራዊትን አባላት በአግባቡ እንድትይዙና
ስራዎቹ ተሳልጠው እንዲቀጥሉ በማድረግ ማሳሰቢያ ሰጥቷል። በዚህም መሰረት እንግዲህ ግሸን አካባቢ ተቆርጦ የቀረ 3 ሻለቃ ጦር እጅ ለመስጠት ሽማግሌ ልኮም እንግዲህ ድርድር እየተደረገ ነው የሚገኘው። በአጠቃላይ ግን መቄት፣ ገረገራ እንዲሁም በላሊበላና ጋሸን አካባቢ አብዛኛው ከተማዎች በፋኖ ቁጥጥር ስር ገብተዋል። እንግዲህ በከተማው በተወሰነ ጋሸን አካባቢ በተወሰነ ቦታ ላይ ሆኖ ራሱን እየተከላከለ የሚገኝ ቢሆንም በመቄትና በገረገራ የፋኖ ኃይሎች በከተማው ገብተው ስርዓትን በማስከበርና ህዝቡን በማረጋጋት ላይ እንደሚገኙ ነው መረጃዎች የሚያመላክቱት። መሳይ እንግዲህ የሰሜን ወሎ ጉዳይ አሁን ተጠናቋል። እውነት ለመናገር ወደ 8 እና 9 የሚሆኑ ወረዳዎች በፋኖ ቁጥጥር ስር ገብተው አልፎ ከሰሜን ወሎ ሂደው ወደ ደቡብ ወሎ ያሉ የወረዳ ከተሞችን መቆጣጠር ችለዋል። አሁን ደግሞ ደቡብ ወሎ ዞን ኩታበር፣ ቦሩ ስላሴ፣ ጉጉፍቱ፣ ኮሬብ፣ ደብረ ዘይት፣ አማራ ሳይን፣ ጓሜዳ በቁጥጥር ስር የገቡ ሲሆን ሌሎች ከተሞችም እንዲሁ በአካባቢ የሚገኙ ታዳጊ ከተሞችን መቆጣጠር መቻሉን ከተማች እነዚህ የምስራቅ አማራ ቀጠና ነጻ ቦታዎች ላይ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ጸሐፊ ትእዛዝ አክሊሉ ሀብተወልድ ማሰልጠኛ ማዕከል የፖለቲካችና የእዞች አማራዊ የፖለቲካ ስራዎችን እየሰሩ እንደሚገኙና በአጠቃላይ ግን ድሉ ወደ ደቡብ ወሎ ተሸጋግሮ በደቡብ ወሎ አሁን የጠቀስኩልህ ከተሞች ላይም ቀድመው ወልዲያን ከመያዛቸው በፊት ቀድመው ማጥቃት መጀመራቸውንና አሁን በተለይ ሀይቅ ከተማ ከደሴ 40 ኪሎ ሜትር ርቀት ላይ የምትገኝ ከተማ ነች። ቦሩ ሜዳ ማለት ደሴ ማለት ነው። ቦሩ ሜዳ ከዚህ በፊት የህወሓት ኃይሎች ለ3 ተከታታይ ቀናት ውጊያ ካደረጉ በኋላ የመከላከያ ሰራዊቱ ቦሩ ሜዳ ላይ ሲፈርስ ደሴን አልፎ በሰዓታት ልዩነት ኮምቦልቻ እንደገቡ ነው መረጃዎች የምናስታውሰው። አሁን ደግሞ የቦሩ ሜዳ ተያዘ ማለት የመከላከያ ሰራዊቱ ደሴ ላይ ተቀምጦ መከላከል በማይችልበት አቅም እንዳለና መንግስት ግን የደረሰበትን አጠቃላይ ክሳራ፣ አጠቃላይ ሽንፈት የተለያዩ ምክንያቶችን በመስጠት ለመከላከል ጥረት እያደረገ ነው። እንዲሁም በቀል ሊፈጽም ይችላል። በከተሞች ላይ በጣም በርካታ የደቡብና የሰሜን ወሎ ከተማዎች በመያዛቸው ምክንያት በቀል ሊፈጽም ይችላል። እንግዲህ የሄሊኮፕተር ሀሳቦችም እንዲሁ እየተደረጉ ነው። በአንዳንድ ቦታዎችም ላይ ዝም ብሎ ያለ ጥናት መሰረት ያላደረገ ከላይ የሚተኮሱ አረሮችን እየተኮሰ በሲቪሊያን ላይ ከፍተኛ ጉዳት ለማድረስ እንቅስቃሴ እያደረገ እንደሆነና ይህን ተከትሎ በተለይ በትናንትናው ዕለት ሽንፈቱን ተከትሎ የመከላከያ የጸጥታ ምክር ቤት የሚባለው ተሰብስቦ የደረሰበትን ሽንፈት መልሶ ለመቀልበስ የአየር ኃይላቸው ጥቃት እንዲሰነዝር የሚል ውሳኔ በመወሰናቸው የፋኖ ኃይሎች እንግዲህ የሽምቅ ውጊያ በሚያደርጉበት ሰዓት ተሰብስበው በአንድ ቦታ ላይ እንዳይቀመጡና በሽምቅ መስመራቸው ተበታትነው ከተሞችን ሲቆጣጠሩ ወይም ከተቆጣጠሩ በኋላ በከተሞች ላይ መታየት እንደሌለባቸውና ስርዓቱ ኃላፊነት የጎደለው ስርዓትና በቀለኛ ስርዓት በመሆኑ ይህንን ነገር በአንክሮ ወስደው ራሳቸውን አገዛዙ አጉል ምት ራሳቸውን መከላከል መቻል እንዳለባቸው ነው አብዛኛው ሰው እየተናገረ ያለው መሳይ።